ዛሬ ላይ ሆናችሁ ነጋችሁን አሻግራችሁ ስታዩ በህይወታችሁ ላይ ደስታን ይፈጥርላችኋል። ምክንያቱም ዛሬ ላይ የምታደርጓት እያንዳንዷ ነገር ተደምራ ነገ የህይወታችሁን አቅጣጫ ትቀይራለች። ስለዚህ በህይወት ጉዟችሁ ውስጥ እያንዳንዷ ቀናችሁ እያንዳንዷ ህይወታችሁ ውጣ ውረድ የነገ ደስታችሁ እንደምታመጣ ያሰባችሁ በህይወታችሁ ተማሪም ከሆናችሁ መንግስት ሰራተኛም ከሆናችሁ ወይም ሌላም ህይወት ጎዳና ውስጥ ያላችሁ ሰዎች ሁሉ ጊዜ በህይወታችሁ እርምጃ የነገ ተስፋችሁን አስተያየታችሁ መሄድ አለባችሁ። ጤና ይስጥልኝ፣ እንዴት ናችሁ የዚህ ቻናል ቤተሰቦች? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ለሌሎች እንዲዳረስ ሼር አድርጉ። እንዲሁም ይሄ ቪዲዮ በጣም ጠቃሚና ወሳኝ ስለሚሆን ላይክ አድርጋችሁ ጀምሩት። እንዲሁም ምፈራላችሁ ካለ ኮሜንት ላይ ጻፉልን። ዛሬም ለነርሲንግ ኤግዚት ኤግዛም እና ሲኦሲ ኤግዛም ተፈታኞች የሚሆን ስፔሻሊ ደግሞ ለቤሲ ነርሶች ወይም ደግሞ ለባችለር ተማሪዎች የሚሆኑ ጥያቄዎችን ሲናሪዮ ቤዝ ያደረጉና ለሲኦሲ የቀረቡ ጥያቄዎችን ይዘንላችሁ ቀርበናል። የዛሬዎቹ ጥያቄዎች ፎከስ የሚያደርጉት ወይም ደግሞ ትኩረት የሚያደርጉት በጄኒቶ ዩሪናሪ ሲስተም ላይ ያተኮሩ ናቸው። በጣም ወሳኝና ሲናሪዮ ቤዝ ያደረጉ ናቸው። ስለዚህ እስከ መጨረሻው ድረስ አብራችሁን ብትቆዩ በጣም ብዙ ነገር ታተርፋላችሁ። እንዲሁም ከዚህ ቀደም 29 የሚደርሱ ለቤሲሲ ነርስ የሚሆኑ ቪዲዮዎችን አዘጋጅተናል። እነዚህ ቪዲዮዎች ለእናንተ ወሳኝ የሚባሉና ኤግዚት ኤግዛም ከዚህ ቀደም የመጡትም እንዲሁም ይመጣሉ ብለው የሚታሰቡትን ጥያቄዎች ነው አዘጋጅተን ያቀረብነው። እየገባችሁ ቪዲዮዎቻችንን ማየት እንዳትረሱ። ቪዲዮዎቻችን ባያችሁ ቁጥር ላይክ ማድረጋችሁ እንዳትረሱ። ሌሎች እንዲዳረስ ሼር አድርጉ። ይሄን በማድረግ ከኛ ጋር አብሮነታችሁ ማዝለቅ ትችላላችሁ። ስለዚህ ወደ እያንዳንዱ ጥያቄዎች መሄድ እንችላለን። የመጀመሪያው ጥያቄ ላይ a 27 years old female arrived with the febrile and chill and flank pain started 2 days ago. She reported burning during urination but said on the flank pain was much worse than bladder pains. On assessment, the nurse noticed as temperature 38.9 degrees Celsius, positive costovertebral angle tenderness, which most common consisting with this finding. So ከላይ የተሰጡት ሲናሪዮ ቤዝድ የተደረጉ ጥያቄዎች አሉ። የመጀመሪያው በጣም ፌብራይል ነው። ኦብጀክቲቭ ዳታው የሚያሳየው እሱን ነው። 38.9 ዲግሪ ሴልሺየስ አራውንድ ዛት ኤንድ ቺሊንግ አለው፣ ማንቀጥቀጥ አለው፣ ፍላንክ ፔን አለው ኤንድ the patient says that during urination burning sensation አላት፣ በጣም ፔን አላት። ከዛም ባሻገር ደግሞ ምን ፖዚቲቭ ኮስቶቨርተብራል አንግል ቴንደርነስ during physical examination ሲሰራ ኮስቶቨርተብራል ቴንደርነስ አለባት። that indicate of upper urinary tract infection አለበት ማለት ነው። upper urinary tract infection አለበት ማለት ነው። ስለዚህ based on this condition most consisting of this finding, so based on this scenario የትኛው ለዚህ ሲናሪዮ ተስማሚ ምርጫ ይሆናል ነው ጥያቄ። የመጀመሪያው ላይ የምናገኘው ሲስታይሲስ የሚላለ ያ ማለት ኢንፍላሜሽን ኦፍ ኢንፌክሽን ኦፍ ብላደር ማለት ነው። ኮዝ የሚያደርገው በርኒንግ ዩሪኔሽን ኤንድ ሎወር አብዶሚናል ፔን አላቸው። በት ዩዥዋሊ ኖ ፌብራይል አይደሉም፣ በጣም ፍላንክ ፔንም የላቸውም። ሁለተኛው ላይ የምናገኛቸው ፖሊኒፍራይተስ የሚባለው ኪድኒ ኢንፌክሽን ነው። ኮመንሊ በጣም ፌብራይል አላቸው፣ ቺል አላቸው፣ ቺሊስ አላቸው፣ ፍላንክ ፔን አለው፣ ኮስቶቨርተብራል አንግል ቴንደርነስ አላቸው። ከነዚህ ሁሉ ጥያቄዎች ሞር የቀረበው ምንድነው? ፖሊኒፍራይተስ የምንለው ኪድኒ ኢንፌክሽን የምንለው ማለት ነው። ግሎሜሩሎኔፍራይተስ ማለት ኪድኒ ኢንፍላሜሽን ኬዝ ባይ ብለድ ኢን ዘ ዩሪን ኤንድ ስዌሊንግ ወይ ኢደማ አለው፣ ሃይ ብለድ ፕሬሸር ኤንድ ኖ ስትሮንግ ፍላንክ ፔን የላቸውም አብዛኛውን ጊዜ። መጨረሻ ላይ የምናገኘው ኔፍሮሊቲያሲስ የምንለው ኪድኒ ስቶን ማለት ነው። ሰደን ሲቪር ፍላንክ ፔን ሊኖር ይችላል። በዛ አንኮመን ኢንፌክሽን ኢዝ ፕሬዘንት ኦን ሪሌትድ ቱ ኢንፌክሽን ስለማይሆን አብዛኛውን ጊዜ ስቶን ነው ፎርም የሚሆነው ኢን ዘ ኪድኒ ማለት ነው። ስለዚህ ፍላንክ ፔን ሊኖራቸው ይችላል፣ ነገር ግን ሌሎቹ የኢንፌክሽን ሳይኖች አይታዩ ማለት ነው። ስለዚህ ለዚህ ጥያቄ በጣም ኒር የሚባለውና ቅርብ የሆነው የትኛው ነው ማለት ነው? ፖሊኒፍራይተስ የሚባለው ማለት ነው። ኢትስ ኢንፌክሽን ኤንድ ኬዚንግ አባት ሎወር አብዶሚናል ፔን ህመም ሊኖረው ይችላል፣ ግን አብዛኛውን ጊዜ ኮስቶቨርተብራል አንግል ቴንደርነስ አላቸው፣ ፍላንክ ፔን አላቸው ኤንድ ፌብራይል አላቸው። ስለዚህ የዚህ መልሳችን የሚሆነው ቢ ላይ ያለ ይሆናል። ወደ ሁለተኛው ስንሄድ 12 years old boy present with a facial buffness and dark thick colored urine and recent history of untreated staphylococcal throat infection አላቸው። ስለዚህ ምን አለው? የ12 ዓመት ልጅ ነው። ከዛ ባሻከል ደግሞ ፋሻሉን ስታዩዋቸው ምን አላቸው? በፊነስ ማለት ይሄ ያበጠ ነገር የሚመስላለው። ዱሪንግ ዩሪኔሽን ደግሞ ዩሪን ሲታይ ደግሞ ምና ቲ የሆነ ከለር አለው። ሪሰንት የሆነ አንትሪትድ የሆነ ስትሪፕቶኮካል ኢንትሮት ኢንፌክሽን አለበት። ሂዝ ብለድ ኢዝ ፕሬሸርስ ኤሌቬትድ ሆኗል። የኤንድ ዩሪን ዲፕስቲክ ሲሰራ ደግሞ ሾ ሲግኒፊካንት ፕሮቲን አለ። ፕሮቲን ከሽንት ጋር ይወጣል ኢንክሉዲንግ ኦፍ አርቢሲ። ስለዚህ ይሄ ኮንሲደሬብል አይደለም ማለት በኖርማል ዩሪን ውስጥ ምን አናገኝም ማለት ነው፣ ፕሮቲን አናገኝም ኤንድ ሬድ ብለድ ሴልም አናገኝም ምን ካልሆነ በስተቀር ኢንፌክሽን ኦር ሌላ ችግር ካለበት በስተቀር። ስለዚህ the mother's report is እናትየዋ እንዳለችን ደግሞ the symptom that begin suddenly in this week what is most likely of diagnosing
እሺ ከነዚህ ውስጥ የትኛው ለዚህ ነርሲንግ so which is most likely diagnosis ይደረጋል? የመጀመሪያው ላይ የምናገኘው የመጀመሪያው ኔፍሮቲክ ሲንድረም ማለት it massive protein loss ማለት ነው። severe body swelling and አብዛኛውን ጊዜ የኔፍሮቲክ ሲንድረም ፍሩቲ የሆነ ዩሪን አረፋ የደፈቀ የሚመስል ሪሰንት የሆነ ኢንፌክሽን ካልሆነ በስተቀር ወደ መጀመሪያው ላይ ምርጫ ላይ ስንሄድ ኔፍሮቲክ ሲንድረም አብዛኛውን ጊዜ ማሲቭ የሆነ ፕሮቲን አላቸው and severe blood swelling body swelling አላቸው ወይም ኢደማተስ ናቸው and ፍሩቲ ዩሪን አላቸው ነገር ግን ቲ ከለርድ የሆነ ዩሪን ግን በብዛት የለባቸው ስለዚህ መልሳችን አይሆንም ማለት ነው። እዚህ ላይ እንደሚያመለክተው መልሳችን ማንኛው ይሆናል ማለት ነው። ሲ ላይ ያለው acute glomerulonephritis የሚለው that is also of untreated streptococcus በብዛት የሚመጣ ነው። casing of facial puffiness አለው and high blood pressure አላቸው ቲ ከለርድ የሆነ ዩሪን አላቸው ፕሮቲን ናቸው አርቢሲያቸው ምን ያህል ኤክሰሲቭ የሆነ እንዲወጣ ያደርጋል ማለት ነው። አብዛኛውን ጊዜ acute glomerulonephritis የምንለው በአውቶ ኢሚዩን ሲስተም ነው የሚመጣው ምክንያቱም ሪስፓራቶሪ ላይ ሚስ የሆነ ኢሚዩኒቲ ሪአክሽን ይኖራል ማለት ነው። ለጉሮሯችን ላይ ለተፈጠረው ኢንፌክሽን የሚፈጠረው ኢሚዩኒቲ ማንገድ የሄልት ቫልቮችንና የኪድኒ ላይ ይጎዳል ማለት ነው። ስለዚህ መልሳችን የሚሆነው ሲሊያ ያለው acute glomerulonephritis ይሆናል ማለት ነው። ወደ ሶስተኛው ጥያቄ ስንሄድ ሶስተኛው ጥያቄ ላይ 32 years old female present with fever 39 degrees Celsius flank pain and chilling and nausea costovertebral tenderness አለበት urinalysis shows that nitrate glucose height አለበት WBC castle shows reporting of frequency UTI አለበት ከዚህ ቀደም ያለው ሪፖርት ስታደርግ አለባት ማለት ነው። which nursing intervention is priority ለዚች በሽተኛ የትኛው ነርሲንግ ኢንተርቬንሽን ነው ፕራዮሪታይዝ አድርጋችሁ መስሩለት ነው። ኤም ላይ ምናገር ኢንከሬጅ ኢንክሪዚንግ ኦፍ ኦራል ፍሉድ ኢንከሬጅ ማድረግ እዚ ሪኮመንድድ የሚደረግ ነው። ነገር ግን አሁን ፕራዮሪታይዝድ ነው የምናደርጋቸው ኢንከሬጅ ሄልፕፉል በት ኖት ዘ ፈርስት ፕራዮሪቲ ማለት ነው። በጣም ጠቃሚ ነገር ነው ግን እንደ ፈርስት ፕራዮሪቲ ላንይዘው እንችላለን። ቢ ላይ የምናገኘው that is administer of antibiotics at immediate treatment and control of infection በተለይ በሃይስት የሆነ ኢቲአይ ኢንፌክሽን ያለባት ነው። ከዛ ባሻገር ደግሞ የዳቲ ሳይን ኦፍ ኢንፌክሽኑ 39 ዲግሪ ሴልሺየስ ነው። ፍላንክ ፔን አለበት ቺላ ላይ ናውዣ አለበት and costovertebral tenderness ደግሞ ፖዚቲቭ ነው ማለት ነው። ስለዚህ ለዚህ በሽተኛ ከምንሰራላቸው ነገሮች አንደኛው administer of order antibiotics ነው። the patient has acute polynephritis አይነት ምልክት ነው የሚታይበት ይሄ ደግሞ ሲስተሚክ ኢንፌክሽን ነው ምክንያቱም ሃይ ግሬድ ፌቨር አለበት ቺል ፍላንክ ፔን አለበት WBC ካሶች አሉ ስለዚህ IV antibiotics is important for these patients ስለዚህ መልሳችን የሚሆነው ቢ ላይ ያለ ይሆናል ማለት ነው። ወደ አራተኛው ስንሄድ 35 years old man reported progressive swelling of his legs and eyelid over the past months and laboratory tests revealed that severe የሆነ ፕሮቲን ዩሪያ አለበት and hypoalbumin ያለበት በብለድ ስትሪም ውስጥ ያለው የአልቡሚን መጠን ቀንሷል and generalized edema አለበት the denies recent infection but reporting weight gain አለው is recent የሆነ ኢንፌክሽን ዲናይ አድርጎት ነበር ግን ሪፖርትስ weight gain አለበት due to fluid retention ማለት ነው which condition is nurse suspects ስለዚህ የትኛው ነገር ነው ሰስፔክት የምታደርጉት የሚለው ይሆናል ጥያቄ። የመጀመሪያው ኤ ላይ የምናገኘው ኔፍሮቲክ ሲንድረም ምን ማለት ነው? መጀመሪያ ኔፍሮቲክ ሲንድረም የሚለው ነገር ማብራራት አለብን። is characterized ቀደም እንዳልኳችሁ ማሲቭ የሆነ ፕሮቲን ሉዝ ኢን ዘ ዩሪን የመጀመሪያው ላይ ኔፍሮቲክ ሲንድረም ማለት characterized by ማሲቭ የሆነ ፕሮቲን ሎስ ኢን ዘ ዩሪን ሎ አልቡሚን ወይም ደግሞ ምን ያለው ማለት ነው ቀደም ሃይፖ አልቡሚን ያለው ማለት ነው። ጀነራላይዝ ኢደም አለባቸው ይሄ ዋና መገለጫቸው ነው። በተለይ ሌግ ላይ ፌስ ላይ እና ቦዲ ላይ ምንድናለ ስዌሊንግ አለባቸው ማለት ነው። ቢ ላይ የምናገኘው acute polynephritis የምንለው የአኪዩት polynephritis ዋና መገለጫቸው ኪድኒ ኢንፌክሽን ነው። አብዛኛው ከኢንፌክሽን ጋር ተያይዞ የሚመጡ ናቸው። ነገር ግን ፌብራይል አለባቸው ፍላንክ ፔን በት ነው ሲቪር ፕሮቲን ዩሪያ ግን የለ ጀነራላይዝ ኢደማም በአብዛኞቹ ጊዜ የላቸውም። ስለዚህ የኔፍሮቲክ ሲንድረም ዋና መገለጫው ከሚባለው ምንድነው ስዌሊንግ ነው። የተለይ አብዛኛው ጊዜ ሌግ ፌስ ላይ እና ቦዲ ላችን ላይ ሊሆን ይችላል። and renal colic የሚባል sudden severe and flank pain ናቸው due to kidney stone ነው። አብዛኛው ጊዜ renal colic የሚባሉት ከሪሌትድ ቱ ኪድኒ ስቶን ካለ የሚመጣ ህመም ነው። በተለይ ፍላንክ ፔን ነው አብዛኛው ያላቸው በብዛት ግን ኖ ፕሮቲን ዩሪያ ስለዚህ ፕሮቲን ዩሪያ ቦዲ ስዌሊንግ ግን የላቸውም ማለት ነው። ዲ ላይ የምናገኘው ሲስታይተስ የሚለው ብላደር ኢንፌክሽን ቅድም እንዳልነው አብዛኛውን ጊዜ በርኒንግ ዩሪኔሽን ነው ግን ኢደማ ኤንድ ፕሮቲን በውስጡ በዩሪን ውስጥ አይገኝም ማለት ነው። ስለዚህ መልሳችን የሚሆነው ኤ ላይ ያለው ይሆናል ማለት ነው። ወደ አምስተኛው ሲሆን the patient weighs stage 5
ስቴጅ 5 ሲኬዲ ወይም ደግሞ ክሮኒክ ኪድኒ ዲዝ አለበት ፕሬዘንት ዊዝ መስል ክራምፕ ኤንድ ፔሪራ ቲንግሊንግ አለበት ኤንድ ካልሲየም ሌቭሉ 6.9 ሚሊግራም ፐር ዴሲ ነው ኤንድ ፎስፌቱን ስታዩት ደግሞ በጣም ኤሊቬትድ ዊች ኮምፕሊኬሽን ሞስት ሰስፔክትድ ስለዚህ ምን አይነት ኮምፕሊኬሽን ነው ሰስፔክት የሚደረገው ለዚህ በሽተኛ ስለዚህ ምርጫው ላይ የምናገኛቸው ኤ ላይ የምናገኘው ሃይፐርካሊሚያ ነው ቢ ላይ ሃይፐርካሊሚያ ማለት ነው ዛት የፖታሲየም መጠን ከመጠን በላይ ሲጨምር አሪቲሚያ ያመጣል የመስል ዊክነስ ግን ነገር ግን ሄፐርቲንግ እና ሎ ካልሲየም ሌቭላችን እንዲወርድ አያደርግም ሃይፐርካልሲሚያ የምንለው ደግሞ ዊዝ ዛት ሾው ሃይ ካልሲየም እንደማለት ነው ነገር ግን ይሄኛው የሚያሳየን ምንድነው የካልሲየም መጠኖችን ግን ቬሪ ሎ እንደሆነ ነው የሚያሳየን ሬናል ኦስቲዮዲስትሮፊ የሚባለው ዲዩ ቱ ሃይፖካሊሚያ ሲ ላይ የምናገኘው ሬናል ኦስቲዮዲስትሮፊ የምንለው ዲዩ ቱ ዛስ ሃይፖካልሲሚያ ዳት ኢዝ ስቴጅ 5 ሲኬዲ the phosphate is rise the calcium is drop ያደርጋል ማለት ነው this lead to bone disease ያመጣል መስል ክራምፕን this lead to bone disease ያመጣል መስል ክራምፕ and tingling of the round of the mouth and ይሄ ነገሮች ይኖራሉ ስለዚህ መልሳችን የሚሆነው ሲ ላይ ያን ነው ሬስፒራቶሪ አልካሎሲስ ደግሞ አብዛኛውን ጊዜ የሚፈጠር ኬዝ ባይ ሃይፐርቬንቲሌሽን or does not express high phosphate or low calcium level ግን አይደለም ማለት ነው ስለዚህ መልሳችን ሲ ላይ ያለው ይሆናል ማለት ነው ወደ ስድስተኛው ስንሄድ 5 years old child present with preorbital edema and frozen urine generalized swelling lab test shows that high protein urea ያለበት low albumin and high cholesterol which priority nursing concern which priority risk of dehydration risk of infection risk of bleeding and risk of fracture የትኛው ይሆናል እያንዳንዳቸውን ምን አይነት እንችላለን so the child with based on the choice የመጀመሪያው risk of dehydration there is retain of fluid not loss of teeth ማለት በዚህ ምክንያት ፕሪኦርቢታል ኢደማ አለው ይያለን ምን ስለ ዲሃይድሬሽን ሊያስጨንቀን ፍሩቲ የሆነ ዩሪን ያላቸው አረፋ የደፈቀ ከዛ ባሻገር ደግሞ ስዌሊንግም አለው አራውንድ ፕሪኦርቢታል ደግሞ አይኑ አካባቢ ጋር እንደዚህ አይነት ስዌሊንግ አለው ስለዚህ ምርጫ ኤ ላይ ምናገር ሪስክ ኦፍ ዲሃይድሬሽን ለዚህ መልስ አይሆንም ማለት ነው ሁለተኛው ሪስክ ኦፍ ኢንፌክሽን ዳሲስ የዚህ አብዛኛው ጊዜ የኔፍሮቲክ ሲንድሮም ዲስኦርደር ምልክቶች ናቸው ሎስ ኦፍ ላርጅ አማውንት ኦፍ ፕሮቲን ኢንክሉዲንግ ኦፍ ዳት ኢሚኖግሎቢን ኤንድ ዩሪን ኢዝ ዊክ ይሆናል ኢሚዩን ሲስተማችን በጣም ይወርዳል ሜክ ዛት ሃይ ቨልነራብል ቱ ኢንፌክሽን ስፔሻሊ ዳስ ፐሪቶናይተስ ሬስፒራቶሪ ኢንፌክሽን የመጋለጥ እድል አለን ማለት ነው ስለዚህ መልሳችን የሚሆነው ቢ ላይ ያለው ነው ሪስክ ኦፍ ብሊዲንግ no that's typical the concern ያደርገን በዚህ ምክንያት risk of fracture bone probably that not primary issue acute nephrotic syndrome ይሄኛው እንደ ኢሹ አይሆንም ስለዚህ ዋናው ለዚህ በሽተኛ እንደ ፕራዮሪታይዝድ ማድረግ ያለብን ኮንሰርን ማድረግ ያለብን ለኢንፌክሽን የመጋለጥ እድል አለው ማለት ነው ስለዚህ መልሳችን ቢ ይሆናል ማለት ነው የሰባተኛው ጥያቄ የ20 years old woman reporting dysuria urinary urgency and suprapubic pain አለ for 2 days and she deny flank pain ነበራት ግን denied አርጋው ነበር and febrile አለባት during assessment the nurse obtained vital sign and palpable tenderness and collecting of the urine sample ማለት ነው which nursing is most important assessment priority ስለዚህ ከሚሰጡት ምርጫዎች ውስጥ first priority during assessment መስጠት ያለባችሁ የቱ ላይ ነው በጣም ፎከስ ማድረግ ያለባችሁ costovertebral angle ቴንደርነስ ነው ይሄ ማለት ምን ማለት ነው በጣም ሞስት ኢምፖርታንት ነው በተለይ ፖሊኒፍራስትን ሩል አውት ለማድረግ በጣም ጠቃሚያችን ነው ምክንያቱም አፐር ነው ሎወር ነው የሚለው ነገር ዲተርማይን ለማድረግ እንጠቀምበታለን ሁለተኛው ላይ ምን አስ about recent antibiotic use that's helpful but not the priority of immediately assessment ላይ ሆን ይችላል review and dietary intake it's not detecting of relevant to acute upper urinary tract evaluation ለማድረግ አይጠቅመንም and about ሁለት ዲ ላይ የምናገኝ ask about menstrual cycle pattern ይሄኛውም ኖት ፕራዮሪቲ አለስ ፕሬግናንሲ ኢዝ ሰስፔክትድ ለዚህ ነው እንጂ የሚጠቅመን ለዚህ አሁን ቅድም ላለ ነው ምናልባት አርጀንሲ እና ፍሪኩዌንሲ ስላላት ልንዳረግ እንችላለን ግን እንደ ፈርስት ፕራዮሪቲ አይያዝም ስለዚህ ከነዚህ ውስጥ ከበሽተኛው አካላችን ላይ በጣም ፎከስ አድርገን መስራት ካለብን አሰስመንት ፌዛችን ላይ ፕራዮሪታይዝ አድርገን መስጠው አሰስ ኮስቶቨርተብራል አንግል ቴንደርነስ ምክንያቱም ይሄ ኮስቶቨርተብራል አንግል ቴንደርነስ በተለይ ዲሱሪያ ያለባቸው አርጀንሲ ያላቸው ሱፕራፑቢክ ፔን ያላቸው ዊዛውት ሊሆን ይችላል ፌብራይል ካላቸው ፎከስ አድርገን መስራት ያለብን ኮስቶቨርተብራል አንግል ቴንደርነስን አሰስ ማድረግ አለብን ነገር ግን ፔን በጣም ፌብራይል ካልሆኑ ፍላንክ ፔንም ከሌላቸው ምናልባት አንኮምፕሊኬትድ የሆነ ሲስታይተስ እንዲሆን እድላቸው ሊሆን ይችላል ማለት ነው ስለዚህ ይሄኛው መልሳችን ምን ይሆናል ማለት ነው ኤ ላይ ያለ ይሆናል ማለት ነው ወደ ስምንተኛው ጥያቄ ላይ ስንሄድ
A 44 years old man arrived to emergency unit with sudden severe flank pain and radiated to groin. He's restless and sweating and unable to find comfortable position. Urinary shows as microscopic hematuria, which diagnosing of be fit in the clinical pictures. Okay. የመጀመሪያው ምርጫ ላይ የምናገኘው አኪዩት ሲሳይተስ ነው የምንለው ነው። ዛት ይሄኛው ስንል ደግሞ ምንድነው ዲስዩሪያ ሱፕራፑቢክ ፔን በት ኖ ሲቪር ፍላንክ ፔን የላቸውም። ይሄ ግን ምን አለው ሲቪር የሆነ ፍላንክ ፔን አለበት። ሃይድሮኔፍሮሲስ ምንለው ዩዥዋሊ ማይል ኤንድ አሲምፕቶማቲክ አለስ ኬዝ ባይ ኦብስትራክሽን አብዛኛውን ጊዜ የሚመጣው እዚህ ላይ የምናገረው ኔፍሮላይቲስ ምንለው አብዛኛውን ጊዜ ዳሰ ክላሲካል ፊውቸር ኦፍ በብዛት የሚገኙት ሰደን የሆነ ፍላንክ ፔን ኢን ራቴቱ ግሮይን ረስትለስ ስዊቲንግ ቲፒካል ሬናል ኮሊክ ናቸው። ስለዚህ መልሳችን ይሆናል ኔፍሮሊቲያሲስ ይሆናል ማለት ነው። ስለዚህ መልሳችን ማን ይሆናል? ኔፍሮሊቲያሲስ። የኔፍሮሊቲያሲስ ዋና መገለጫዎቹ አብዛኛው ሰደን የሆነ ፍላንክ ፔን አላቸው። ይሄ ፔን ደግሞ ምን ያደርጋል? ራዲየቱ ግሮይን ማለት ነውና ረስትለስም ስዊቲንግም አላቸው። እነዚህ መገለጫዎች አብዛኞቹን ጊዜ የኔፍሮሊቲያሲሶች ናቸው። የዘጠነኛው ጥያቄ ምንድነው የሚለው 30 years old woman complain of urine urgency burning during urination and suprapubic discomfort allow. She deny flank pain or fever. His vital signs is normal. Urine dipstick ሲሰራ show that leukocyte and nitrate but not hematuria. Systemic signs, which is most probably diagnosis? Which is the most probable diagnosis? Acute polynephritis, acute cystitis, nephrotic syndrome, glomerulonephritis. የትኛው ነው መልስ የሚሆነን? ስለዚህ ይሄኛው ምንድነው የሚሆነው? አኪዩት ሲስታይተስ ነው። ወደ 10ኛው ስንሄድ the patient with nephrotic syndrome admit with massive edema, proteinuria, fatigue አለበት. The care plan including of reducing edema, maintaining of skin integrity, supporting of nutrition status, providing his order daily weights, low sodium diet and albumin infusion as needed. Which action should be nurse implemented first? ስለዚህ ያንዳንዶቹን ጥያቄዎች ሲናች ያንዳንዶቹ ምርጫዎች እናያቸው እስቲ። የመጀመሪያው ምርጫ ላይ የምናገኘው educate the patient on avoiding high fat. That's important for long term management. important ነው ግን ለሎንግ ማኔጅመንት not urgent። እዚህ ጋር ያለን ግን which action should be nurse implement first ነው የሚለው። ስለዚህ educate the patient on avoiding high fat foods long term ነው እንጂ short term የለውም ማለት ነው። ቢ ላይ የምናገኘው ጥያቄ ምንድነው? initiate strict intake and output documentation. The patient is massive edema አለበት nephrotic syndrome ነው. sometimes fluid imbalance is critical to detecting of fluid retention ስለሚኖር respond to treatment and daily weight and intake outputን assessment guideline-አችሁን safe intervention እንዲኖራችሁ ያደርጋችኋል ማለት ነው። ወደ ቢ ስንሄድ initiate strict የሆነ intake and outputን documentation is important because a massive የሆነ ኤደማ አለ nephrotic syndrome ነው። ስለዚህ fluid imbalance-ን critical issue ነው። ምክንያቱም ዲቴክት ማድረግ አለብን። ያ ነው ለውጡን የሚያሳየን ማለት ነው። ስለዚህ intake of strict intake እና outputን document ማለት important. encourage ambulation of every 4 hours ይመከራል። ልክ ነው ግን helpful but second to maintaining fluid status እንደ first priority አይያዝም፣ እንደ secondary priority ነው የሚያዘው። apply warm as that promoting comfortን provide ያደርጋል። ከዛ ውጪ ግን ያን ያክል በሰውየው ላይ የሚያመጣበት ነው ለማለት ነው። ማኔጂንግ ኢደማውን ወይም ደግሞ ፍሉዱን ማኔጅ ያደርግለትም። ስለዚህ መልሳችን የሚሆነው ማን ይሆናል? ቢ ላይ ያለ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ ለሌሎች እንዳዳረሱ ሼር አድርጉ። ቅድም ላይክ ያደረጋችሁ ላይክ ማድረጋችሁ እንዳትረሱ። እንደነዚህ ጥያቄዎችን እየሞከራችሁ ራሳችሁ ማወቃትና ለፈተና ራሳችሁ ማዘጋጀት ይገባችኋል። ለዛሬ ያዘጋጀሁላችሁ ቪዲዮ ይሄን ይመስል ነበር። በሚቀጥለው በአዲስ ቪዲዮ እስከምንገናኝ ድረስ ቻው።